ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታዬና ከነ እንግዲህ ባለፈው ወርቄ ሊመለስ ነው ቤተሰብ ማን ትዝ እንዳለኝ ታውቃላችሁ? ይሄንን እንዳየውኝ ማለት ነው ብሩኬ ነበረ ትዝ አለኝ። ምክንያቱም ብሩኬ ባለፈው ካያችሁት ወርቁን መልሶ ነበረ ለርጉዝየው። እንግዲህ የስም ደግሞ ስንት ኬ ነው ሲከበርለት ነው አይደል? ልደቱ ነው ወይስ ኬ ነው ሰብስክራይብ ነው አይደል? ሲከበር ማለት ነው ወርቅ አድርጋለን ነበር። እሱን ደግሞ አይኑን ጨፍኖ ነበረ ያደረገችውና ሳያቅ ነበር ያደረገችው እና ለምንድነው ማታወልቀው? የእውነት እሷን ስለምታፈቅራት ነው አንገት ላይ ወርቁ ማታወልቀው ምናምን ብለን ወቅሰነው አውልቆ ለሷ ሰጥቶ ነበረ። ገባችሁ አይደለ? አዎ። ዛሬ ደግሞ ከዳኒ ጋር ስትመጣ ሩታዬ ደግሞ ወርቁን ስትመልስ ትዝ አለኝ ማለት ነው። ሎሚ በውሃ ነው እየጠጣሁ ያለሁትና ሎሚ በውሃ ጠጡ። እሺ ልታከሽኝ ነው እንደምናን አትበሉ። ለኩላሊት አሪፍ ነው። እሺ ታውቃላችሁ ኩላሊት እንትን ስለነበረብኝ ኩላሊት ጥሩ ነው። ውሃ በሎሚ ጠጡ እና ዛሬ ቲክቶክ ላይ ማናችሁም እንዳትቀሩ ጠርቻችኋለሁ። እሺ እና እንግዲህ ሩታዬ ዛሬ ከደስታ ጋር መጣለች። ወርቁንም ይመልሳሉ። ነገር ግን ዳኒ ማሽበቅ እንዴ ነው የሚባለው? ያበሽቃል። አዎ ያበሽቃል። ማበሸቅ ይወዳል በጣም ማለት ነው። እና ደስታን አሳበደው ማለት አይገልጸውም ቤተሰብ ማለት ነው። እና አብርሃም ደግሞ ከርሜላ ጋር እዛ ነው፣ ሩታዬ ደግሞ እዚህ ነች። በቃ እንደዚህ ነው የምንፈልገው። ግን ድብደባውስ ቆይ ይሄ ቀሚስ ባለፈው ዝግጅት ላይ የልደት ቀን የለበሰችው ቀሚስ ነው ሩታ ማለት ነው። የዛ ቀን የተቀረጸ ነው። እንግዲህ ትናንትና ድንብርብሩዋቸው ወጥቶ ነው በድንገት ያ ቪዲዮ የተቀረጸው እንጂ ተከታታይ ነበረ። ይሄኛውን ሊፖስት ነበረ። የትላንትናው እንግዲህ በድንገት እንደዛ ነው የተፖስተው ማለት ነው። ምክንያቱም ምስጥራቸው ሲወጣ እንግዲህ የሚገቡበት ያጣሉ። እና ዛሬ ወርቁ ይመለሳል። ደስታ አብዷል። ነገር ግን ዳኒ እንግዲህ ተበድረ ነው ምናምን ብሎ እንግዲህ በቃ አናደደው አይገልጸውም ማለት ነው። በቃ እንጭጭጭጭር ነው ያደረገውና እንደዚህ ሆነ ስትመጣ ሩታ ደስ ትላለች። በቃ አብርሃም እዛው ኦኬ፣ መልካም ህይወት ይግጠም አብርሃም ማለት ነው። ገባረ? መልካም ህይወት መልካሙን ተመኘውልህ። ሩታን ደግሞ እዚህ ከዳኒ ጋር እንድትቀጥሉ ፈልጋለሁ። እኔ በራሴ ሁለታችሁን ታምራላችሁ። እኔ ደስ ነው የሚለኝ። በቃ እየሳቀን ነው የምንፈተፍተው፣ ደስ ብሎ ነው የምንፈተፍተው። ተደጋጋሚ አሁን አብርሃምና ሄርሜላ ማለት ነው ተበልታችኋል። በቃ አለቅ። ሌላ ሰው መሀላችሁ ላይ ድራማ ካላስገባችሁት አሁን አብርሃምና ሄርሜላ ማለት ነው ከሩታ ጋር እንደዚህ ከዳኒ ጋር አንድ ላይ ካልመጣችሁ ተበልታችኋል። ማንም እንትን የሚላችሁ የለም። ገባችሁ አይደለ? ብዙም አይደል። በቃ ተበላችሁ፣ አለቀ። ስለዚህ እንግዲህ ዛሬ ደግሞ ከዳኒና ሩታን እናያለን። ትንሽ ወቅስ አድርገን ደግሞ እንለያያለን ማለት ነው። እሺ ቤተሰብ ተረጋጋና ለወራዴ ቀጣኩ። ሩታ በቃ ማረጋጋት ነው እንግዲህ ታውቃላችሁ። እንግዲህ ማለት ነው እነዚህ ሁለቱም ይጣላሉ፣ እነዛም ይጣላሉ። ማንን ታረጋጋና ማንን ትተው ለወራክስ ቀጣው ደግሞ ዳንሻ መቼም ታውቀዋለህ አይደል? ስለዚህ ካሱ ማግኘት አትፈልግም። ዋናው ነገር ምንድነው ፖይንቱ? አንተም ብቻውን ማግኘት አትፈልግም። ከዚህ በኋላ ልታያት አትፈልግም። በሷ ዙሪያ ላይ በቃ ልትኖር አትፈልግም። ገባ? አያችሁ አሁን ማለት ነው የለችሁ ልንገራችሁ። አሁን ዳኒ ሲያወራ በራሱ ወጥቶለት ነው ማለት በራሱ ነው የሚያወራው ቃላቶችን ማለት ነው። ደስታ ደግሞ አብዛኛው ጊዜ እየተመከረው ወይ ደግሞ እየተነገረው ነው። የተነገረውን ራሱ ይረሳል። ገባችሁ? ልክ አክቲቭ ሆኖ ማውራት የሚችለው ዳኒ ነው። በቃ ድራማውስ ማለት ነው። በቃ እንደዚህ አላቅም ምን እንደዚህ ድርቅ እንዳደረገ ባላቅም ትንሽ ነው ይበላሽ ነው ሳክን አያችሁ የሆነ የሚከብድ ነገር አለ። ተላላጁ ምን ይሆን አላቅም ይከብዳል። ለምንድን ነው የማትረጋጋው? እንትን ምን ያደርጋል? ደስታ ፈጣን ስለሆንኩ ይሆናል። አንተ ፍዝዝ ማለት አለብኝ እንዴ? ገና ቶሎ ቤት ምናምን ሲባል ሰምታታ ታው ብዙአቸው ኩንስ አሁን ተረጀመረ። ከዛ በኋላ እንቆቅልሽ ምናምን ይጠይቀናል። እዚህ ቁጭ ካለና ቶሎ ቤት ይችላል ከኔ የሚዘርፋል ምናምን እንዳንተ ፍዝዝ ልበል ወይ አላለም። ይመች ዳኒ ይመች ያላለ ዘፈኑ እንደመጣው ነው። አይ አይደለም እኔ ስጫወታ አስቆይ ነው ደስታ ይቀጣ ነው እንደዛ አሁን ሩታ ራሱ ማለት አሁን እንደዚህ ስስቅ ማለት ነው የናቀች ነው የሚመስለው። ታውቃላችሁ ማርያምን ያው ያሳዝነኛል። ደስታ እኮ ያሳዝነኛል። ግን ምን ታረጋላችሁ? ፈዛዛ ነው ዳኒ እንዳለው ምንም ማድረግ አይቻልም። ለማለት ፈልግ አይደለም ሶፍት ልታለቅስ እንደሆነ በቃ በእውነት ይሄ ፌር አይደለም። እንዳታለቅስ እኛ ነው የምታዋርደን። ገባ? ካለቀስክ ለእኛ ነው። እሺ ዳኒ ቆይ ላውራ እንዳለቅስ ሩታ እንዳለቅስ እኛ ያሰግድ እግዚአብሔር ረፍ ላውራ እዚህ ጋር እኮ ማለት ነው አሉ ሁሉም ዙሪያ አሉ። ደስታ ይቅርታ ማለት እኔ እንደዚህ እንዲፈጠር ፈልጌ ሳይሆን ምንድነው ባለው ያወራኸው ነገር አስቆኝ ነው እንጂ ሳኩት ሌላ ነገር አስቤ አይደለም። እንዴ መሳቅ ትችያለሽ እኮ ሩታ። ለምን ይቅርታ የምትጠይቂው? እንዴ ካሳቀሽ መሳቅ ትችያለሽ
እንዴ እሱ እንደሚያደርጋቸው ወይ ደግሞ የልጆች አሻንጉሊት ምናምን ከፍቼ እኮ ማሳየት ላንቺ አይጠበቅብኝም። በራሴ ማሳቅና እንጂ ማስደረግ የምችል ልጅ ነኝ። እሺ ዳንሻ ኧረ ወይኔ በቃ ከዚህ በፊት እኔ እናንተ መካከል ሊያገናኘን ወይም ደግሞ እንዴት ነው ትዝታ ወይም ትውስታ ምናምን ሊሆን ይችላል ብዬ ያሰብኩት ነገር ስላለ ለልደቴ ስጦታ ሰጥተኸኝ ነበር አይደለም? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። እንግዲህ አበባውንም መልሽ ሩታዬ። ምክንያቱም በጣም እንደዚህ ነው የገዛሁት ወርቁን ራሱ ይሄን አክል ነው የገዛሁት እያለ እያካበደ ስለነበረ አንቺ ጋር ያለውን ንብረት እንዳለበት መልሽ። ደስ ባለኝ፣ የምሬ ነው ደስ ባለኝ። ከፍተህ ይኸው ራሱ ነው። ከዛ ተቀበለኝ እንደዚህ ስንጣላ ምናምን ትመልሽልኝ ነው? አይ እኔ ከአንተ ጋር ያለኝ ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ገባ አይደለ? ስለዚህ ይህንን ነገር ከኔ ውሰድልኝ እና አንተ ጋር ይሁን። እኔ ጋር አስፈላጊ መስሎ ስላልታየኝ ነው። ስጦታ ነው አይደል? ሰጦሽ ምንም ማድረግ ትችላለሽ እኮ እኔን ጠርተሽ እዚህ ጋር ነው ልመልስልህ ምናምን ማለት እኮ እንደዛ ሳይሆን አትሊስት እኔ እና እሱ መካከል ይሄ ነገር ፋሚሊ ማለት ነው። የሆነ መሀላችሁ ላይ የሆነ ስጦታ አይመለስም። በዚህ አጋጣሚ ታውቃላችሁ። ግን ያ ሰው ሁሌ አሁን ደስታ ሲሰጣት ራሱ በጣም በብዙ ገንዘብ እንደገዛ አድርጎ በጣም እያካበደ ነበረ። ለዛ ቢመለስም ችግር የለውም። ነገር ግን ስጦታ እኮ አይመለስም። ግን ትዝታዎቹ እኔ ጋር የእሱ ነገር እኔ ጋር እንዳይኖር ብላችሁ መመለስ ትችላላችሁ። ግን የተሰጣውን ስጦታ ባትመልሱ ባይነኝ ነኝ። የምሬ ነው። ስጦታ ነው። ገባችሁ አይደለ? ተጣላችሁም አልተጣላችሁም በቃ የዘሳት ሰጣችሁ። ግን ስጦታ አይመለስም። ነገር ግን ደስታ ሲሰጥ ራሱ የሆነ በጣም አካብዶ ነበረ። ለዛ ነው እንግዲህ የመለሰችው ሩታ ማለት ነው። ገባችሁ አለ ምናምን የሚባለው ትውስታም ትዝታም ምንም እንዲነው ስለማልፈልግ ጨካኙኛ አይደለም ደስታ። እንደዚህ አይነት ሰውኛ አይደለም። ምንድነው የቀያየረሽ? እኔ እንደዚህ አይነት ሰውኛ አይደለም። ቆይ ተረጋጋ። ማለት እኮ ገብቶኛል ግን ጨከን ነበር። በቃ ይዞ ያጋጠመ ዳኒ ቆይማ ኧረ ዳኒ ይችላል። የምሬ ነው ይችላል። ዳኒ ይችላል እንዴ ሩታዬ። እንዳንቺ እንደዚህ አክቲቭ የሆነ ሰው አጠገብሽ እያለ ማለት ነው። እኔ የሄደሽ እዚህ ልጅ አብርሃም ነው እኮ ያመጣው። ጎትቶ እኮ አምጥቶ የለጠፈብሽ አብርሃም ነው። ይሄንን ደስታ የሚባለው ልጅ አውቃለሁ። ግን እንዳንቺ አክቲቭ የሆነ ሰው እያለ ከዚህ ጋር መቼ እንደተገናኘሽ አላቅ። ይሁን ለመለያየት ራሱ በመከራ ነው። ገባችሁ? መከራ በአንድ የዛ ጊዜ ታውቃላችሁ። የዛ ጊዜ ሩታ ከቤት እንዳባረችው እዛው ሊያስቀሩት ነበረ። ነገር ግን ያው እኛ ስንናገር እንዴት ሰው እንደዚህ ታረጊያለሽ ምናምን ስንላት አመጡት። ግን አምጥቶም አሁን ከሱ ጋር ለመለያየት ራሱ መከራ ነው። መከራ ግሉ ሆነ እኮ ቶሎ ከደሽ ሁሉ አላዝነደም። እሺ ያው በቃ እንደነገርኩ ነው። ምንም አይነት ነገር እንዲቀር አልፈልግም ምናምን እና እኔ እንደምትፈልገው አይነት ወይም ደግሞ እንደምታስባት አይነት ሴት መሆን አልቻልኩኝም። ላንተ ለራሴ የሚሰማኝ እንደዛ ነው። የሆነ ታይም እንድትጎዳ አልፈልግም። እስከዛሬ ድረስ ባየሁት በጣም መልካምና ጥሩ ሰው ነህ። ይሄንን ደግሞ ጥሩነትን በክፉ መመለስ ስለማልፈልግ ነው። ገብቶሃል አይደለ? ለዛ ነው ይሄንን ነገር ለማድረግ የተገደድኩትኝ እንጂ እንደ ማንኛውም አይነት ሰው ከአንተ ጋር አብሬ ቆይቼ በጣም ጥሩ ነገር አለ። ገባ አይደለ? በጣም ጥሩ ነገር አለ። ጥሩ አቋም አለ። እንዴት ነው ጥሩ አቋም? ኦኬ ጥሩ አቋም ስትል ሩታ ማለት ነው። አሁን እዛ ያው እያሽቃበጠች ነው እናውቃለን። አቋሙ እሺ አሪፍ ነው መልኩ ምናምን ከሆነ ነገር ግን ወንድ አይደለም። ወንድነት እንትን የለውም። ገባችሁ? አሁን ወንድ አይደለም ስል እንዳይከፋው ግን የሆነ ቆፍጣና አይደለም። አነጋገር አይችልም። ኦኬ ፋዛዛ ነው። ልክ ዳኔ እንዳለው ያው እኔ እንትን ማለት ፈልጌ አይደለም። ሲቀጥል ደግሞ ሩታ ይሄንን ወርቅ የመለሰችው ራሱ ሩታ ሆና ነው። ገባችሁ አይደል? ሩታ ሆና ነው እንጂ በጣም ብዙ ሴቶች አሉ ታውቃላችሁ፣ ገንዘብን በልቶ የማይመልሱ ታውቃላችሁ አይደለ? አሁን ወርቅ ሴቶች አይመልሱም፣ ቢሞቱ አይመልሱም በአሁን ሰዓት ማለት ነው። ነገር ግን ብሩን በልተው ይሄ ሀብታም ነው ተብሏል አይደለ? ዲያስፖራ ተብሎ ነው የመጣው እንግዲህ ታውቃላችሁ እንደመጣ ማለት ነው። ነገር ግን እንደዛ ሩታ ሆና ነው እንጂ መለሰችው። ሌላ ሴት ቢሆኑ ሙልጭ አድርጎ ዲያስፖራውን በልቶ ይሄ ወርቅ ብቻ አይደለም ዳይመንድ አስገዝቶ ኦኬ ብሩን ሙልጭ አድርጎ አልፈልግም ማለት ይችላሉ። አብዛኛው ሴቶች እንደዛ ነው የሚያደርጉት። ስለዚህ አብዛኛው ሴቶች በልቶ ነው አኝኮ በልቶ ወንዱን ይጥሉታል። ግን ሩታ መልሳለች ወርቁን። እንደውም እግዚአብሔር ይመስገን ብለ መቀበል አለብህ ማለት ነው። ግን ያው እናንተ ያው ስራ ስለሆነ ነው የምትመልሱት እንጂ ሌላ ቦታ ቢሆን አይመለስም። የምር ነው ሴቶች አይመልሱም። እንኳን አግኝቶ ወርቅ እንዴ ቀመለስልክ በብዙ ነገር ጥሩ ነገር አለክ። ቆይታን ወይ ተረጋጋ እና እንደዚህ አይነት ነገር አለ። እንደ ሌሎቹ ሴቶች በብልጣብልጥነት አንተ መጠቀም ይችል ነበር። ገብቷል አይደል? ይሄን ነገር ግን ማድረግ አልፈልግም። ጥሩ ለሆነልኝ ሰው መጥፎ ነገር መመለስ አልፈልግም። ስለዚህ ያንን አንተ እንደምትፈልገው አይነት ሰው ማልሆንልህ ከሆነ ከህይወቴ እንድትወጣና እንድትወጣ ፈልጋለሁ። ማለት እኔ አንቺ ህይወት ቦታ ደስተኛ ትሆኛለሽ ማለት ለምን ፈልግሽ? ደስተኛ ትሆኛለሽ አትሆኝም ሳይሆን እኔ ለራሴ እንዲከብደኝ አልፈልግም። ራሴ ማስጨነቅ አልፈልግም። ለራሴ ሪስክ መውሰድ አልፈልግም። ደስታ ፕሊዝ፣ ለራሴ ሪስክ መውሰድ አልፈልግም። የሆነ አለ
ቢያንስ ትንሽ ቀንም ቢሆን የሆነ ጊዜያቶችን አብረኸኝ ሆነሃል ምናምን እንዴት ነው አብረኸኝ ሆነሃል ማለት ደግሞ አሁን ደስታ ማለት ነው። በቃ አፈቅርሻለሁ፣ ወድሻለሁ፣ ከኔ እንድትለይ አልፈልግም። በቃ ትንሽ ጊዜም አብሬሽ ነበርኩኝ። ግን እኮ ማለት ነው ልንገራችሁ፣ ወንዶች እኮ በጣም ብዙ ጊዜ አሳልፋችሁ ራሱ ማለት ነው ኦኬ፣ ብዙ ጊዜ እንኳን አሳልፋችሁ እንደዚህ እንኳን ምንጭክ የሚሉ አይመስለኝም። ደስታ ግን ሳምንት ነው አብራ አልተኛች፣ አብራ ምንም አላደረገች፣ እራት እንኳን በስነ ስርዓት አብሮ አልበሉ። በዛ ደግሞ አብራም እየመጣ እየጨቀጨቀ አብራምን ለማስቀናት ነበር አብራ ከሱ ጋር የነበረችው። ብዙ ጊዜ አላሳለፈችም። ግን በዚህ ልክ እንዴት ትተኛለሽ? ቀልድ ነበር ወይ ህይወት? ብቻ ብዙ ነገር ማውራት ጀመረ። እዚህ መሰራት እኔ እንደዚህ ወጥሽ በዚህ ወጥ ትጀበስ ይጨራስ ለስራት አንተ ሰው እንዳከበረ ተከበርሽ። ባታከብሪ ምን ታመጣለች? አዎ ባታከብሪ ምን ታመጣለች? አንተ አከበርከኝ ካላከበርከኝ አንተ በቃ መግባባት አይቻልም ማለት አይቻልም። ከኔ ጋር ተነጋግረን አትግባባም። ገባ? እቃውን ይዤ በካጁ ከምጣድ ዘው አይ እንደዛ ሳይሆን እሺ አንዴ ደስታ ግን ማለት ነው የምሬን ነው እንትን ይላል ታውቃላችሁ። እንጂ አላቅም ለምን እንደሆነ አላቅም። በዚህ ልክ ራሱን እንትን የሚለው ማለት ነው በቃ በጣም ራሱን ያወርዳል። ገባችሁ አይደለ? ሲቀጥል ደግሞ እነሱ እንዳሉት ነው የሚሆነው እንጂ እንደ ፍጥ አይልም። በጣም ምስኪን ነው። ዛሬ ነው ማገኝሽ። አዎ እንደታሰራች ነው አትጀስሻል ቀበል። አዎ ለምርሽ የሆነ ነገር ይሆንልሃል ወይ ሸጣ ምናምን የሆነ ነገር አድርግበት ነው ነገር ይጠቅማል። ለምን ደግሞ አትወስደው አንተ እንዴ? ምናልባት የኔ ተበድረ ሊሆን ይችላል የገዛኸው ደስታ ቆይ እንደዛ አይደለም በዱቤ ሊሆን ይችላል ወይ ከሷ አንገል ላይ ነው ተቀማጥ ምንም አይታመንም ማለት ነው። ዳኒ ግን በስማ አላውቅም። ደስታ ሰጣት እኔ መስላታለሁ እኮ ይሄን ወሰድላት ይሄን ያዝላት እባክህ አንዴ ስጪው ያጁሽ ነበር በቃ ሂድ በቃ ሂድ ተቃኑ ሰርካ አይደለ ለሆነ ነገር ይጠቅምሃል። አንዴ ላውራት 2 ደቂቃ አስተሽ በቃ ያዘው ምስኪን የምር እካ ይዟል ወጣ 2 ደቂቃ ብዙ 2 ደቂቃ ሰጠን አንድ ደቂቃ ከምናምን አንድ ደቂቃ በቃ አንተ ሰውዬ ለምን አትረጋጋም? ያማሃል ነገር አይወጣ ያግዛለሁ ወደ ምትሄድበት ሄዳል። አይ አልሄድም ካልክ እንክትክት አደረገና እንደዚህ አድርጊ ዘላለም ከዚህ ሀገር አትወጣም። ዳኒ ቆይ ማለት ተረጋጋ። ሰባበር ያስቀምጣለሁ። ስማ እናንተ ስላለፈለፍኩ ስላላወራሁ ነው ማለት ብታወራ ሲጀመር አፌ እንደሁላችሁም ስላለፈለፍኩ ነገር ስላልዛትኩኝ ነው እንዴ? ለመዛት እኮ መጀመሪያ ልብ ያስፈልጋል። ይኸውልህ ይሄን ነገር ሽጥና ከዚህ ወጣ። ዳኒ ግን በዚህ ልክ ማለት ነው መናገር አይጠበቅብም። ግን ልጁ ያው ታውቃላችሁ እንግዲህ የሆነ ለዩቲዩብ ሊከፈትለትም ይሆናል ወይም ደግሞ ሚዲያ ለመምጣት ፈልጎ ይሆናል በዚህ ልክ እንደዚህ ራሱን እንደዚህ ዝቅ አድርጎ የሚሰራው። ግን የሰው ልጅን በዚህ ልክ እንደዚህ አታድርጉ። የምሬን ነው ማለት እናንተ ፌመስ ስለሆናችሁ ብቻ ማለት ነው ሰውን አምጥታችሁ የሆነ ድራማ ነገር ስታሰሩ በቃ በዚህ ልክ እንደዚህ አትበሉ። አናቃለን ደስታ ማውራት አይችልም የሆነ ፋዛዛ ነው እናቃለን። ግን በዚህ ልክ ደግሞ ሰውን አትናቁ እሺ። የምሬን ነው። አይ ከዚህ ሀገር አልወጣም ካልክ ደግሞ እንክትክት አድርጊ የትም እንዳትሄድ አደርጋለሁ። አይደለም ከሀገር እንዳትወጣ ከቤት እንዳትወጣ አደርጋለሁ። ገባ? ከዚህ በኋላ በሱ ህይወት ላይ ባየ ማለት ነው እሺ። ደስታ መቃጫ እንግዲህ ባንቺ ህይወት ሩታ ብዙ ፈራጅ ነው ያለው። ማን እንትን እንደምን አረኒ በኔ ማን ፈራጅ የለም። የኔ ፍላጎት ነው የሚሆነው። እኔ አንቺን እኮ አፍቅሬሽ እኮ ነው አይደል? ደስታ ሌላ ሰው ምናምን አጥቼ ማለት ፍቅረኛ ምናምን የሆነ አጥቼ እኮ አይደለም ስላፈቀርኩሽ ነው። ፍቅሬን ደግሞ ቀድሜ መናገር አልነበረብኝ። እንደ ማንኛውም ሰው አስመስዬ ነበር መግባት የነበረብኝ ቤትሽ ማለት ነው። አፈቅርሻለሁ ብዬ ስለመጣሁ እንደዛ ነው። ሩታይ ሰማን አይደለ? ለምን አትሄድም? በጣም ክፉ ሰው ነሽ ማርያምን እንዴ! በጣም ክፉ ሰው። እኔ ቆይ አንተ እንደምትፈልገው አይነት ሰው ሆነ አልችልም። ደስታ አሁን ከኔ እኔ እንደዚህ አስቀይመሽኝ ነው አላስቀየምኩም። ሳልጎዳ ከህይወቴ ስላስወጣሁክ ነው ማለት አንተ እንደሌሎቹ ሴቶች አንተ በጣም ከውጭ ሀገር ነው የመጣኸው ምናምን ሰው የሆነ ነገር አለ። አይ ሩታዬ ደግሞ ከውጭ ነው የመጣሁ ምናምን አትበይ። ከውጭ እንዳልመጣ አንቺም ታውቂያለሽ፣ ልብሽም ያውቃል በደንብ ሁላችሁም ታውቃላችሁ። ያው ለድራማው ነው እንግዲህ እንችለዋለን፣ ተቀብለነዋልም። ያው አልተቀበልኩም እኔ ግን እሺ ግን ይሁን ማለት ነው። ግን ያም ሆነ ይህ ማለት ነው በቃ ቆራጥ አለቀ። ስትመጣም አልተቀበልኩም ነበረ። ነገር ግን አስብበታለሁ አይደል ያልሽው እንጂ ፍቅሩን አልተቀበልሽም። ግን አብራምን ለማስቀናት ደግሞ እንትን እያረግሽው ነበረ። በቃ ስለዚህ አሁን አልፈለግሽውም ከህይወቴ ውጣ አልፈልግም አልሽው መውጣት ነው አለቀ። ግን እሱ ማርያምን ምናምን አልሽው ምናምን እያለ እንግዲህ ያን ነገር አድርጌ ምናምን አጥፋፍቼ ሆነሽ ትኖራለች ማለት የኔ ነገር የሚያኖርሽ ይመስልሻል? ማለት ነው የሚያስተኛሽ ይመስልሻል? ከባድ ነው ያንተማ ከባድ ነው። እንዳታለቅስ ጥሩ ነገር አልቅሶ ጉድ እንዳያደርግሽ ጥሩ ነገር እኮ ነው ያደረኩት ደስታ ጥሩ ነገር አልቅሱ ጉድ እንዳያደርገኝ ወይኔ ዳኒ ግን ማለት ነው ደስታ በዚህ ልክ ማለት ነው። አንቺ ግን ጥሩ እንቅልፍ ትተኛለሽ ምናምን እያለ አብርሃም ራሱ እኮ እንደዛ አላለም። እንኳን አብርሃምን አልጎዳችሁ ምንም አላደረ እየተጠቀመባት ነው እንጂ እየሸቀለባት ነው እንጂ አብርሃም ራሱ ማለት ነው ገባችሁ አይደለ? በጣም ሚስቱን ማስከበር እያለበት ብዙ ነገር ማድረግ እያለበት እሱ ግን በሷ ነው እንግዲህ ገንዘብ የሚያገኘው በሩታ በኩል ነው። ነገር ግን ያም ሆነ ይህ ማለት ነው ገባችሁ አይደለ? አሁን ደስታ መጣ ግን ደስታ
ቆይ ከሩታ ጋር አመት ብትሰራ ድራማ ምን ልትሆን ነው? ከህይወቷ ስታስወጣ ምን ልትሆን ነበረ? አሁን እንኳን ትክክለኛ ህይወት ትኖረልሽ ምናምን እያልካት ምን ስላደረገች አልገፋችም? ምን አላደረገች? ፍቅርን ተቀብላ አብራችሁ አልተዝናናችሁ ምናምን። ሄርሜላ ራሱ እንደዛ አላለችም። ሄርሜላ አሁን አብርሃምን ደስታ ነው የምትፈልገው አይደለ? አንተ እንኳን ኢቭን እንኳን ያንቺ አፈቅርሻለሁ ወድሻለሁ ግን ያንቺ ደስታ ነው የምፈልገው አትልም እንደ ሄርሜላ እኮ አብርሃም ምንም ቢደረግ ትቷት ቢሄድ ሌላ ሴት ቢደርብባት ምን ቢያደርግ ራሱ የሱን ደስታ ነው የምፈልገው እያለች ይኸው ጠመም ምላለች። አንተ ለምን እንደዛ አትሆንም? ለምን አትሆንም? እኔ ምንም ክፉ ነገር አላደረኩም። ስለዚህ ምንም ያንተ መከፋት እኔ ላይ ምንም አይነት የሚያደርሰው ነገር የለም። ምክንያቱም መጥፎ ነገር አላደረኩም። ያረግሻል ነው ከህይወትሽ ብርቅ ሩታይ ከዚህ በላይ ልጅ ፍላጎትሽ ምንድን ነው ንገሪኝ እባክሽ። ሩታ እስኪ እኔ በቃ ልብ እየተነካ ነው በዚህ ልጅ ዳኒ። ቆይ አንተ ልባችንን በጣም እየነካው ነው። እኔ ከዚህ በላይ ልጅ በቃ ፕሊዝ ቆይ ፍቅረኛሽ ምን በዚህ ልክ እንደዚህ ዳኒ ጓደኛዬ ነው። ጓደኛሽ ነው እንደዛ መሆን አለበት እንጂ እንደዚህ አይጫጫልም ነበር። ደስታ አዎ በጣም ጨዋታ በዛ እኮ ይመስላል እንደዚህ እየተጃጃል ሁሉ ነገር ወይኔ እንኳን ደስታ እንኳን ዳኒ አንተን ማለት ነው እንኳን አንተን ምንም ማያወራ ዱዳ ሰውን እንኳን ትተህ አብርሃምን እንኳን ረግጠዋል። እሺ አብርሃም ራሱ በጣም ነው የሚፈራው። ደስታ ፐርሰናል በቃ መሄድ ነው ያለበት። ይሄ ነው ፍላጎትሽ? ደስተኛ ያርግሻል? እኔ ልራቅ በቃ ተለያዩ። ቻው። እናመሰግናለን ለነበረን ነገር በሙሉ እናመሰግናለን። አንተ አሸሙ እየሄድክ ዳኒ ደግሞ አሳየህ። አንተ አትሄድም እንዴ? ብችል ደስተኛ አድርጋ እንዳትጉዳት። ጥሩ ልጅ ነች ሩታ። ሰምተኛ ነው እንዳትጉዳት። ተጉዳት እኔ ነኝ የምገልሽ። እስኪ ናግረልኝ አንተ ዝም ባገልም እንኳን ሰው ወራሩ ከጎዳት እኔ ነኝ የምገልሽ። ተገላልኝ ይጨራሽ አንተ ዝም ከገደልክ ማለት ነው። ይሄ አሁን የሰጣትን አበል እጥፍ እሰጥሃለሁ። ዳኒ ቤተሰብ እንግዲህ ደስታ ሄደዋል። ወርቁንም ተቀብለዋል። አልወረወረም፣ ምንም አላደረገም። አመስግነው ተቀብለዋል። እንግዲህ ሩታንም እንዳትጎዳት ከጎዳሃት እንግዲህ እንትን እልሃለሁ ብሎታል። ህይወትን አሳጣሃለሁ ብሎታል። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።